ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ለእናንተ ይሁን የታይም ሚዲያ ተከታታዮች። ለዛሬው ማክሰኞ የካቲት 10 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የሼክ መሐመድ ቢን ዛይድ ህልውናና የብልጽግና መንግስት የወደፊት እጣ ፈንታ። የተባበሩት አረብ ኤምሬትስ ፕሬዚዳንት ሼክ መሐመድ ቢን ዛይድ አልናህያን ጤንነትና ህልውና ዙሪያ የሚናፈሱት የተለያዩ መላምቶች በዓለም አቀፍ ድረገጾችና በማህበራዊ ሚዲያዎች ላይ ከፍተኛ መነጋገሪያ እየሆኑ ሲሆን እንደ ሚድል ኢስት አይና አልሞኒተር ያሉ የጂኦ ፖለቲካ ትንታኔ የሚሰጡ ሚዲያዎች የአቡዳቢን የስልጣን ሽግግርና በፕሬዚዳንቱ ዙሪያ ያለውን ሚስጥራዊነት በጥንቃቄ እየተከታተሉት ይገኛሉ። ይህ ክስተት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ለብልጽግና ፓርቲ መንግስት ተራ የፖለቲካ ኪሳራ ሳይሆን የህልውና መሰረት የሚናጋበት ታሪካዊ መርዶ እንደሚሆን በብዙ መረጃዎች ማረጋገጥ ይቻላል። በርካታ የምስራቅ አፍሪካ ህዝቦች ይህንን ጉዳይ በትኩረት የሚከታተሉት ሲሆን በተለይ ለኢትዮጵያውያን ሰላማዊ ነዋሪዎች ትልቅ አጀንዳ ነው። በሁለቱ መሪዎች መካከል ያለው ግንኙነት በመንግስታት መካከል ከሚኖር መደበኛና ተቋማዊ ዲፕሎማሲያዊ ግንኙነት በዘለለ መልኩ በግላዊ ወዳጅነትና በሚስጥራዊ የጋራ ጥቅሞች ላይ የተገነባ በመሆኑ የቢን ዛይድ ከትዕይንቱ መውጣት በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ መዋቅሮች ላይ ከፍተኛ ድንጋጤ መፍጠሩ የማይቀር ሀቅ ነው። በወታደራዊ ረገድ ሲታይ የብልጽግና መንግስት ባለፉት ጥቂት ዓመታት ባደረጋቸው መጠነ ሰፊ ጦርነቶች ውስጥ የተባበሩት አረብ ኤምሬትስ ሚና የጦርነት ስፖንሰርሺፕ እስከ መባል የሚደርስ ሲሆን በተለይም በትግራይ የዘር ማጥፋት ጦርነት ወቅት የመንግስትን ሰራዊት ከመበተንና አዲስ አበባን ከመያዝ የታደጉት ከኤምሬትስ የተላኩት የረቀቁ የዊንግሎንግ ድሮኖችና የቴክኒክ ባለሙያዎች መሆናቸው የአደባባይ ሚስጥር ነው። የቢን ዛይድ አለመኖር ይህንን ያልተገደበ የወታደራዊ መሳሪያ ፍሰትና የደህንነት መረጃ ልውውጥ በአንድ በር ሊገታው ይችላል። አሁን ባለው ተጨባጭ ሁኔታ መንግስት በሁለት ግንባር ማለትም በአማራ ክልል ከፋኖና በኦሮሚያ ክልል ከኦነግ ሸኔ ጋር በሚያደርገው ደም አፋሳሽ ጦርነት ውስጥ የድሮን የበላይነት ብቸኛው የመከላከያ ጋሻ ሆኖ ባለበት ወቅት የቢን ዛይድ ተተኪዎች ይህንን ውድ ዋጋ የሚያስከፍል ወታደራዊ ድጋፍ ለግል ወዳጅነት ሲሉ ለመቀጠል ፍላጎት ላይኖራቸው ስለሚችል ይህም በመሬት ላይ ያለውን የኃይል ሚዛን ወደ ተቃዋሚ ኃይሎች በማዘንበል የብልጽግናን ወታደራዊ መዋቅር ለከፍተኛ ውድቀት ይዳርገዋል። ይህ ወታደራዊ ጥገኝነት የአገሪቱን መከላከል አቅም በተባበሩት አረብ ኤሚሬትስ በጎ ፈቃድ ላይ ብቻ እንዲንጠለጠል በማድረጉ ምክንያት የሼኩ መታመም ወይም መሞት በቀጥታ በጦር ግንባር ላይ ላሉት የመንግስት ወታደሮች የስነ ልቦና ስብራት ከመሆኑም በላይ የተቃዋሚ ኃይሎች የሞራል የበላይነት እንዲያገኙና ትጥቃቸውን እንዲያፋጥኑ የሚያበረታታ ትልቅ የፖለቲካ ስጦታ ተደርጎ ይወሰዳል። በተጨማሪም የኤሚሬትስ የደህንነት መዋቅር ለአብይ አህመድ የግል ጥበቃና ለደህንነት መረጃዎች የሚሰጠው ድጋፍ እጅግ ሚስጥራዊና በግለሰቦች ታማኝነት ላይ የተመሰረተ ነው። ይህን ሰንሰለት ቢበጠስ መንግስት በአገር ውስጥ ባሉ የደህንነት ክፍተቶች ምክንያት ለከፍተኛ የመፈንቅለ መንግስት ወይም የግድያ ሙከራዎች ተጋላጭ ይሆናል። የጦር መሳሪያ ግዥና ስምምነቶች በግልጽ ጨረታና በተቋማዊ ግልጽነት ሳይሆን በሁለቱ መሪዎች የሳሎን ወሬዎች የሚወሰኑ በመሆናቸው ቢን ዛይድ በሌሉበት ሁኔታ የብልጽግና ጦር አዳዲስ የቴክኖሎጂ ውጤቶችን ለማግኘት የሚቸገር ከመሆኑም በላይ የነበሩትንም የቴክኒክ ጥገናና የመለዋወጫ አቅርቦቶች በማጣት የመንግስት አየር ኃይል ተዋጊ አቅም ሙሉ በሙሉ ሊሽመደመድ ይችላል። የዓለም መከላከያ ሚዲያዎች እንደሚጠቁሙት ኤሚሬትስ በኢትዮጵያ ውስጥ የገነባችው የአየር ድልድይ ለጦር መሳሪያ አቅርቦት ብቻ ሳይሆን ለስለላ መረጃዎችም ጭምር የሚያገለግል በመሆኑ ይህ ድጋፍ ሲቋረጥ ብልጽግና በጨለማ ውስጥ እንደሚጓዝ አይነ ስውር ለጠላቶቹ ጥቃት የተጋለጠ ይሆናል። በኢኮኖሚው ዘርፍ ስናይ ደግሞ የቢን ዛይድ ህልውና ማክተም ለብልጽግና መንግስት የገንዘብ ምንጭ መድረቅ ብቻ ሳይሆን አገሪቱን ወደማትወጣበት የዕዳና የኪሳራ አዘቅት ውስጥ የሚከታት ነው። በተለይም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረት ሲያጋጥመው በአቡዳቢው ልዑል የግል ትዕዛዝ የሚደረጉት የቢሊዮን ዶላር ተቀማጮችና የነዳጅ ግዥ ብድሮች ለኢኮኖሚው ትንፋሽ ሆነው የቆዩ ቢሆንም ይህ የግል ቼክ ደብተር ከተዘጋ መንግስት አሁን የጀመረውን የማክሮ ኢኮኖሚ ማሻሻያና የብር ምንዛሬ ተመን ለውጥ ተከትሎ የሚመጣውን የዋጋ ግሽበት መቋቋም
የማይችልበት ደረጃ ላይ ይደርሳል። በተጨማሪም አብይ አህመድ እንደ ስልጣን ማቆያና የትርክት ግንባታ የሚጠቀምባቸው ሰፋፊ የቅንጦት ፕሮጀክቶች፣ ሰው ሰራሽ ደኖችና የአዲሱ ቤተ መንግስት ግንባታ በአብዛኛው በኤሚሬትስ በሚገኝ የግል እርዳታ የሚሸፈኑ በመሆናቸው ይህ የገንዘብ ምንጭ ሲደርቅ ፕሮጀክቶቹ ተጠናቀው ለአገልግሎት ከመብቃት ይልቅ የመንግስትን ብክነትና ውድቀት የሚያሳዩ የቆሙ ግንቦች ሆነው ይቀራሉ። ይህም በህዝብ ዘንድ ያለውን ቅሬታ ወደ ከፍተኛ አመፅ ሊቀይረው ይችላል። የብልጽግና የኢኮኖሚ ሞዴል በምርትና በንግድ ላይ የተመሰረተ ሳይሆን በልመናና በግል ስጦታዎች ላይ የተመሰረተ በመሆኑ ዋናው ለጋሽ ሲጠፋ በአገር ውስጥ ያለው የኑሮ ውድነት ሰማይ ይነካል። ይህም በከተማዋ ነዋሪ ዘንድ የተቀበረውን ቁጣ ፈንድቶ እንዲወጣና የመንግስት አስተዳደር ሙሉ በሙሉ እንዲሽመደመድ የሚያደርግ የኢኮኖሚ ሱናሚ ሊፈጠር እንደሚችል መገመት አያዳግትም። የኤሚሬትስ ኩባንያዎች በኢትዮጵያ በተለያዩ ፕሮጀክቶችና የወደብ ልማት ላይ እንዲሰማሩ የተሰጣቸው ልዩ ዕድል በቢን ዛይድ ግፊት የተደረገ በመሆኑ የእሳቸው አለመኖር እነዚህን ኢንቨስትመንቶች አደጋ ላይ የሚጥል ሲሆን አዲሱ አመራር በኢትዮጵያ ያለውን የፖለቲካ ስጋት በመመልከት የገባውን ገንዘብ ለማውጣት ቢሞክር የኢትዮጵያ ባንኮች ሙሉ በሙሉ ለኪሳራ ይዳረጋሉ። መንግስት በየወሩ ለደሞዝና ለወታደራዊ ወጪዎች የሚፈልገውን የውጭ ምንዛሬ ማግኘት ሲሳነው በአገር ውስጥ የሚፈጠረው የሀብት እጥረት በብልጽግና ባለስልጣናት መካከል የእርስ በርስ ሽኩቻ እንዲፈጠርና የታማኝነት ሰንሰለቱ እንዲላላ በማድረግ የመንግስትን ውድቀት ያፋጥነዋል። ብሉምበርግና ሮይተርስ እንደዘገቡት የኢትዮጵያ የውጭ ዕዳ ሽግሽግና የብድር እፎይታ ሂደት በአብዛኛው በአቡዳቢ መልካም ፍቃድ ላይ የተመሰረተ በመሆኑ ይህ ወዳጅነት ቢቋረጥ ኢትዮጵያ የብድር ክፍያ መፈጸም የማይችል ዲፎልት አገር ሆኖ በዓለም አቀፍ የፋይናንስ ተቋማት ልትገለል ትችላለች። በጂኦፖለቲካዊ ረገድ ሲፈተሽ ደግሞ ቢን ዛይድ ኢትዮጵያን እንደ ዋና ተላላኪ በመጠቀም በአፍሪካ ቀንድና በቀይ ባህር ቀጠና ያላቸውን ተጽዕኖ ለማስከበር የነበራቸውን ስትራቴጂ በአብይ አህመድ ላይ የተጣለ ትልቁ ቁማር ነበር። ሆኖም ግን የቢን ዛይድ ከስልጣን መወገድ በአቡዳቢ ፖሊሲ ላይ ለውጥ ሊያመጣ ስለሚችል አዲሱ አመራር ከግብፅና ከሳዑዲ አረቢያ ጋር ያለውን ግንኙነት ለማለዘብ ሲል በኢትዮጵያ ላይ የነበረውን አቋም ሊቀይርና በህዳሴው ግድቡ ዙሪያም ሆነ ኢትዮጵያ ከሶማሌላንድ ጋር በፈረመችው የወደብ ስምምነት ምክንያት የተነሳውን ቀጠናዊ ውጥረት ተከትሎም አብይ አህመድን ለብቻው ሊተወው ይችላል። ይህም ብልጽግናን በዲፕሎማሲው መድረክ አጋዥ አልባ በማድረግ ለጎረቤት አገራትና ለታሪካዊ ባላንጣዎች ጥቃት ተጋላጭ የሚያደርገው ሲሆን በተለይም በሱዳን ጦርነት ውስጥ ኤሚሬት ለምትደግፈው አርኤስኤፍ ኃይል ኢትዮጵያ እንደ መተላለፊያ የምታገለግልበት ሚስጥራዊ ስምምነት ቢቋረጥ መንግስት የሚያገኘው የፖለቲካ ትርፍ ወደ ከባድ ኪሳራም ይቀየራል። የኢትዮጵያ መንግስት በአሁኑ ሰዓት በጎረቤት አገራት እንደ ሶማሊያና ኤርትራ የተገለለ በመሆኑ የቢን ዛይድ ከትዕይንቱ መውጣት ለብልጽግና የመጨረሻውን የዲፕሎማሲ በር መዘጋት ማለት ሲሆን ይህም የአገሪቱን ብሔራዊ ጥቅም አደጋ ላይ ከመጣሉ ባለፈም መንግስት በቀጠናው ያለውን ተሰሚነት ወደ ዜሮ ዝቅ በማድረግ ለውጭ ወረራ ወይም ለከፍተኛ የድንበር ግጭቶች መንገድ ሊከፍት ይችላል። አቡዳቢ በአፍሪካ ቀንድ የምታካሄደው የተጽዕኖ መስፋፋት በሳውዲ አረቢያ ዘንድ በጥርጣሬ ሲታይ የቆየ በመሆኑ የቢን ዛይድ መጥፋት ሳውዲ አረቢያ ቀጠናውን መልሳ ለመቆጣጠር በኢትዮጵያ ላይ ጫና እንድታሳድር እድል የሚሰጥ ሲሆን ይህም የብልጽግናን መንግስት በሁለት ታላላቅ የአረብ ኃይሎች መካከል ሰለባ እንዲሆን ያደርገዋል። ጠቅላይ ሚኒስትሩ በምዕራባውያን ዘንድ ያላቸው ተቀባይነት በሰብአዊ መብት ጥሰት ምክንያት በወረደበት በዚህ ወቅት ቢን ዛይድ እንደ መከላከያ ጋሻ ሆኖ በታላላቅ የዓለም መድረኮች ሲሟጎትላቸው የነበረው ሚና በመጥፋቱ ብልጽግና ለዓለም አቀፍ ማዕቀቦችና የዲፕሎማሲ ማግለሎች ተጋላጭ ሆኖ ይቀራል። የውጭ ጉዳይ ተንታኞች እንደሚሉት አብይ አህመድ ከምዕራባውያን ይልቅ ወደ ምስራቅና ወደ አረብ ሀገራት ያደረጉት ፊርማም ውጤቱ የሚለካው በግለሰቦች ሕልውና ላይ በመሆኑ ደጋፊያቸው ሲወድቅ ዲፕሎማሲያዊ ብቸኝነታቸው ከመቼውም ጊዜ በላይ ጎልቶ ይታያል። በአጠቃላይ የሼክ መሐመድ ቢን ዛይድ ሞት ወይም ከፖለቲካው መራቅ ለአብይ አህመድና ለብልጽግና ፓርቲ የሚሰጠው ትርጉም የውጭ ደጋፊ ማጣት ብቻ ሳይሆን የስልጣን ዘመናቸው ማክተሚያ መጀመሪያ ተደርጎ ሊወሰድ ይችላል። ምክንያቱም መንግስቱ በአገር ውስጥ ያለውን ህዝባዊ አመፅና የኢኮኖሚ ውድቀት ተቋቁሞ የቆየው በቢን ዛይድ በሚለገሰው ወታደራዊ ቴክኖሎጂና የፔትሮ ዶላር ፋይናንስ በመሆኑ ይህ የጀርባ አጥንት ከተሰበረ ብልጽግና በገዛ ክብደቱ ተዝረክርኮ የመውደቅ እድሉ እጅግ ሰፊ ነው። ይህም ኢትዮጵያን ወደማይታወቅ የሽግግር ወቅት ወይም ወደ ከፋ የፖለቲካ ምስቅልቅል ሊመራት እንደሚችል በዘርፉ ያሉ ጥልቅ ትንታኔዎች ያመለክታሉ። የብልጽግና ባለስልጣናትና ደጋፊዎች በግል ግንኙነት ላይ ብቻ ተመስርተው የአገርን ህልውና ለባዕድ አሳልፈው በመስጠታቸው የሼኹ ህልውና ማብቃት የፓርቲውን የውስጥ አንድነት ሊያናጋውና የስልጣን ሽኩቻውን ሊያባብሰው የሚችል ሲሆን ይህ ተጽዕኖ እስከ ዝቅተኛው የአስተዳደር መዋቅር ድረስ ዘልቆ በመግባት የብልጽግናን ታሪክ በሽንፈት ለመደምደም ትልቁ ምክንያት
ይሆናል። መንግስት በቢን ዛይድ ላይ የነበረው አክራሪ ጥገኝነት የአገሪቱን ሉዓላዊነት ለግል ፍላጎት አሳልፎ የመስጠት ያህል የከፋ በመሆኑ ውጤቱ ሲመጣም የሚከፈለው ዋጋም እጅግ መራራና የፓርቲውን የመጨረሻ ሞት የሚያበስር ይሆናል ብሎ በልበ ሙሉነት መናገር ይቻላል። ይህ የታሪክ አጋጣሚ ለብልጽግና መሪዎች የገባው የውሸት ተስፋና የውጭ ድጋፍ መቆሚያው ቅርብ መሆኑን የሚያሳይ ትልቅ የማስጠንቀቂያ ደወል ሲሆን፣ ለኢትዮጵያ ሕዝብ ደግሞ ከአምባገነናዊና በግለሰቦች ፍላጎት ከሚመራ አገዛዝ ለመውጣት እንደ አዲስ እድል ሊቆጠር ይችላል። የቢን ዛይድ ጉዳይ ለብልጽግና መርዶ፣ ለውጭ ኃይሎች ደግሞ የቀጠናውን ካርታ እንደገና የማሳያ እድል እንደሚሆንም ጥርጥር የለውም። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።